ሰማኛል ድግም ልታሰራራኝ እየሰማኝ ነው ንገግኝ ደግመን እንዳትዋለ ይቆጫል ግን ደግሞ ሰውዬ ቆሻሻ አትበልኝ እያልኩ ነው ደግመን እንዳነከኝ ቆሻሻ አትበልኝ ደግመን ምንም ነገር ሳደርግ አላየኸኝ ጋርዶች ያልካቸው እነዛው ጠምሾችንም ራሱ ማለት ነው ሰጋ የደፈነ ጭንቅላት ያላቸውን ሰዎች ራሱ እንደነሱ ዝም ምን እንደ አያነከኝ ነው እኮ እያልኩ ነው ሲቀጥቅ ነበር እንዴ ቆሻሻ የሁሉ ሰው ሲቀጥቅ የተፈጠረው ነገር ታውቃላችሁ በጤናዬ ላይ ትንሽ ጉዳት አጋጥሞኝ ነበር ልቀቀኝ እያልኩ ነው አልቀመጥም ልቀቀኝ እኔ አልቀመጥም ምንድነው የኔ አለቃ ገንዘብ ነው ይሄን ነው የምነግርህ በቃ ቀጥተኛ መልስ እና ዝም ብለህ የምትሳደበው ምንድነው ታዲያ ስለኔ ምን የምታውቀው ነገር አለ እያልኩ አንተ ለምንድነው እሺ በቃ ሽንት ቤት ተነስቼ መሄድ አልችልም ወዲያው ይደክመኛል ዝልፍልፍ ማለት ነገር የሆነ ክሩ አለ በቃ ወንጀለኞች ማህበር አለ በሰነ ስርዓት እዛስ ደብድቡ ይቆያችኋል ምንድነው የምትል አፍዝ ጋር እየሰማኝ ነው ቀጥተኛ መልስ ስጥ የኔ አለቃ ገንዘብ ነው ገንዘብ አታውቅም ብር አታውቅም እናንተ ራሱ የምትኮሩበት ቻናል ዩቲዩብ ቻናል ምናምን የምትሉት እዚህ የምትብካኩበትን ቻናላችሁን ራሱ ማለት ነው ሲቀጥል ብር ብታገኝ እንደዚህ አይነት ብር ብታገኝ እንደማትከዳ ማን ምን ያውቃል ሚኪላንተም እንግዲህ በጣም የሚያሳዝን አንድ ዜና ነው ነገር ማለት ጭራሽ ያልጠበቅነው ነገር ነው የተፈጠረው ሰላም ውድ የቻናላችን ቤተሰቦች ተመልካቾቻችን እንደምን አላችሁ ሁላችሁም ባላችሁበት ሰላምና ጤና እመኝላችኋለሁ ያው ውድ ቤተሰቦቻችን እንግዲህ በጠየቃችሁ መሰረት ሚኪ ታዲያ የሚኪ ጤንነት አሳስቦናል ሚኪ ደህና ነው ያላችሁ ሁላችሁም ኮሜንት ላይ እንግዲህ እየጠየቃችሁ ነበር ኤርሚ በተደጋጋሚ ኤርሚ አሳየን የሚኪን ሁኔታ አሳየን ቀረጽልን ያላችሁ እንግዲህ በተደጋጋሚ ጠይቃችሁ ነበር ያው እስካሁን የሚቆየ ነው ሚኪ ተወሰነ እስኪያገግም ከነበረበት ህመም ትንሽ እስኪያገግም ብለን ነበር ያው ሚኪን እንግዲህ አናግረነው ዛሬ ወደ እናንተ ወደ ቤተሰቦቻችን ይዘላችሁ መተናል ማለት ነው ሰላም ሚኪ እንዴት ነህ ኤርሚ እንዴት ነህ ሰላም ነው አለን ያው ሚኪ ታቋለኛል ቤተሰቦች በጣም ስለተጨነቁ በተደጋጋሚም የሚኪን ጤንነት አሳየን ስላሉን ነው እንጂ ያው እረፍት ማድረግ እንዳለብህ ይገባኛል ገና ሆኖ ከህክምና የወጣው ብዙ ነገሮች ማድረግ አለበት ራስን መንከባከብ አለበት ያው ህመም ላይ ሆነ አሁንም አንተን ለማዋራት ካሜራ ይዘን ማክስ እንድታረግም ስላስገደድን ይቅርታ ጠይቃለሁ ያው ቤተሰቦቻችን እንዳያችሁት እንደምትመለከቱትም አሁን ላይ ደህና ነው ማለት እግዚአብሔር ይመስገን ሁሉም ነገር አልፏል በሰላም አሁን ላይ ያለበት ሁኔታ ይሄን ይመስላል ውድ ቤተሰቦቻችን ከዚህ በኋላ ፈጣሪ ብሎ ምሕረቱን ሰጥቶት ደግሞ ወደ እናንተ ወደ ውድ ቤተሰቦቻችን መጥቶ ያለውን ነገር ስራው ላይ በተሻለ ከበፊቱ በተሻለ አቅም በተሻለ ጉልበት እንደሚሰራ ተስፋ እናደርጋለን ይሰራልም የሚለው ሐሳብ አለን እንግዲህ እስኪ ደግሞ ሚኪ ካላስቸገርኩ ቤተሰቦቻችንን ሰላም እንድትላቸው ፈልጌ ነበር ሰላም እንዴት ናችሁ ውድ ተመልካቾቻችን እንደምን ቆያችሁ ውድ የሚኪ ሾውና የጎጆ ቲዩብ ቻናል ቤተሰቦቻችን በሙሉ እንግዲህ ሰላም ነኝ ቤተሰቦች ጠፍቼ ነበር ይሄንን ሰሞን ያው የተፈጠረው ነገር ታውቃላችሁ በጤናዬ ላይ ትንሽ ጉዳት አጋጥሞኝ ነበር ማለት ትንሽ ማለቴ ልክ ነኝ ምክንያቱም ፈጣሪ ሲተፋኝ ትንሽዬውን ነገር ነው ቀለል ያለውን ነገር ነው እንትን ያለብኝና እንግዲህ የምግብ መመረዝ ነበር ያጋጠመኝ ከባድ ነበር ማለት እንዴት ልበላችሁ ምግብ በግሉኮስ ነበር በተለይ የመጀመሪያዎቹን ሰሞን አካባቢ ነበርኩትና ፈሳሽ ነገርም መጠጣት እስኪያቅተኝ ድረስ ማለት ምግብ ጭራሽ ፈጽሞ ማይታሰብ ነበር ፈሳሽ ነገር በቃ ወደ ላይ ነው የሚለኝ እንዴ ልበላችሁ አቅም አነሰኝ በጣም ያቅም ማነስ በቃ
ሽንት ቤት ተነስቼ መሄድ አልችልም። ወዲያው ይደክመኛል። ዝልፍልፍ ማለት ነገር እሱ ነበር። እንዳጋጣሚ ሆኖ የመጨረሻ ቪዲዮ ሲለቀቅ እኔን የተመለከታችሁኝ ጊዜ እንግዲህ አንድ ነገር ሰምቼ ራሴን ስቼ ነበር። ማለት በጣም የሚያስደነግጥ ነገር ነበር የሰማሁት። እንግዲህ ካፕቴኑን ለመግደል ያሰብነው በአንተ እንዲሳበብ ፈልገን ነው፣ አንተን እስር ቤት ለመክተት ማለት። ይህን ነገር ስሰማ አልቻልኩም። በቃ አስባችሁታል? አያርገውና ትንሽ የሆነች ስህተት ተፈጥሮ ቢሆን የእኔ አሻራ እንትን ቢል ያለው ነገር ከባዱ ስብስብ ነበር የሚሆነው። እኔ እስር ቤት ነበር የምታገኙኝ። እግዚአብሔር ይመስገን። ያው ከዛ በኋላ ነው የምግብ መመረዙ የተፈጠረው። ያለፉትን ቀናቶች እውነት እላቸዋለሁ፣ እኔ አልዋሻችሁም፣ ያን ያህል ትልቅ ደረጃ አሳሳቢ ደረጃ ላይ አልነበርኩም። ያው ግን አቅም ማነስ ስለነበር ለዛ ነው። ለእኔ የተጨነቃችሁ በሙሉ እንግዲህ እግዚአብሔር ይክፈልልኝ ነው ምለው። ሙስሊም ክርስቲያን ወንድም እህቶቼ፣ ፕሮቴስታንቶችም ሁላችሁም በሁሉም የእምነት ተቋም የምትገኙ ሙስሊሞችም ዱዓ ስታረጉልኝ የነበራችሁ በአላህ ስም እያላችሁ እንግዲህ ክርስቲያኖችም ፕሮቴስታንቶችም ሁሉም እንግዲህ ሁላችሁም ማለት የሌላም እምነት ተከታይ ሆናችሁ ካላችሁ በጣም እጅግ አድርጌ አመሰግናለሁ። ምክንያቱም ያው አልፎ አልፎ ኤርሚ በሚመጣ ሰዓት ኮሜንቶቹ እንዲህ ባያሳየኝ እንኳን ሚኪ ያለበት ደረጃ አሳሳቢ ነው ብላችሁ ሳሰለችሁ ሳታክቱ የምጽፉትን ነገር ያው እሱም ይነግረኝ ነበር። በጣም አመሰግናለሁ። እንግዲህ ዛሬ ትንሽ ከነጋ እህል ስላልቀመስኩ ነው ማለት ጋደም ብዬ ነበር። ትንሽም ደባብሮኝ ነበር። ምናልባት ነገ ወይም ደግሞ ከነገ ወዲያ ወደ ስራ እመለሳለሁ ብዬ አስባለሁ። በጣም አመሰግናለሁ የኢትዮጵያ ህዝቦች፣ የጎጆ ቲዩብ እና የሚኪሾ ቻናል ተከታታዮች በሙሉ እጅግ አድርጌ አመሰግናለሁ። ያው እኔ ብዙ ጊዜ ስህተት እሰራለሁ አላውቅም። እናንተ ግን ከነ ስህተት የተቀበላችሁኝ አይዞ ነገ ስህተትን አስተካክለ ጎበዝ ጋዜጠኛ፣ ጠንካራ ሰው፣ ለህዝብ ለወገን የምትደርስ ሰው ትሆናለህ እያላችሁ እንግዲህ በሐሳብ እየደገፋችሁኝ እኔ ወድቄ እንዳልወድቅ አድርጋችሁኛል። በጣም አመሰግናለሁ። አንዳንድ እህቶች አላችሁ ምናልባት ስማችሁን መጥቀስ ካለብኝ መግዲ የሸዋ የተባለች አንድ እህታችን አለች። በቴሌግራም ብዙ ጊዜ ትጽፍልኛለች። እኛ ያው ቢዚ ስለምንውል የቴሌግራም ጽሁፍ ላንመልስ እንችላለን። ወለተ ማርያም፣ ወለተ ሀና በክርስትና ስማቸውም ያሉ ብዙ ናቸው። በጣም ሌሎችም አሉ። የማዳም ቅመሞች በአረብ ሀገራት የምትገኙ ህይወታችሁን ለመለወጥ ኑሮን ለማሸነፍ እዛ ሄዳችሁ ግን ደግሞ እዛ በመከራ በችግር ውስጥ ሆናችሁ በሰው ሀገር በስደት ሆናችሁ የኔ ነገር አሳስቧችሁ እንግዲህ በጸሎትም ስታስቡኝ የነበራችሁ ስትጨነቁም ለነበራችሁ በሙሉ ለእናንተ ክብር አለኝ። እግዚአብሔር ያክብርልኝ። ምን እንደምል አላቅም። ሁሌም ነው ምለው። በቃ እኔ ያው ካለ እናንተ ባዶ ነኝ ብዬ ነው ማስበው። ለምን የምሰራውም ለእናንተ ነው። እናንተ ስታዩት ነው ደግሞ ማለት እናንተ ካላያችሁት እናንተ እንትን ካላላችሁ ጥቅም የለውምና እናንተ ደግሞ አላችሁልኝ ቪዲዮአችንን እየተመለከታችሁ ሀሳብ ትሰጣላችሁ። ከዚህ በፊትም ህመም ባጋጠመኝ ሰዓት እንዴት እንደሆናችሁ እኔ አላቅም፣ ምን ማለት እንዳለብኝ አላቅም። በሜሪም ጉዳይ ሀዘን ውስጥም በገባው ሰዓት ከጎኔ የነበራችሁ ሁላችሁንም እጅግ አድርጌ አመሰግናለሁ። ግን እኔ ለማዳም ቅመሞች ልዩ የሆነ ቦታ አለኝ። ያው ምናልባት ንጹህ ልብ ስላላቸው ይሆናል በስደት የሚገኙ እህቶቻችን ወንድሞቻችንም እንደዛው። ግን ንጹህ ልብ ነው ያላቸው። አላውቅም
እኛን በዩቲዩብ ብቻ አውቀውን ስለኛ ያስባሉ፣ ስለኛ ይጨነቃሉ። እኛም የእናንተ መጨነቅ የእናንተ ስለኛ ማሰብ ብርታት የሆነንና እንግዲህ የምንሰራውን ስራ እንግዲህ አጠንክረን አድምተን እንድንሰራ ያደርገናል። እባካችሁ እንግዲህ ድጋፋችሁ አይለየን ነው የምንለው። እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። አይዞህ ሚኪዬ፣ ያው ፈጣሪ ይማረ ነው ማለት የምፈልገው። ያው በቻልከው አቅም ደግሞ ተሽሎክ ወደ ጤና ተመልሰ ደግሞ እኛንም እንድትቀላቀለን ቤተሰቦቻችንም እንግዲህ በስራክ ተመልሰክ እንደ በፊቱ የተሻሉ ስራዎችን ሰርተክ እነሱም እንደሚመኙት ወደ ሚዲያው እንድትመለስ ነው ያለ ምኞት። ውድ ቤተሰቦቻችን ያው እንግዲህ እኔም ከሚኪና ከጎጆቲዮ አባላት ጋር የክሩ አባላቶች ጋር በመሆን እንግዲህ ሙሉ በሙሉ ይህን ኬዝ ይዘን እየሰራንበት ነው ያለነው። ያው እንግዲህ የተወሰኑ ነገሮችን ለማጣራት ሞክረናል፣ እያጣራንም ነው ያለነው። በዚህ ጉዳይ ላይ እንግዲህ አንድ ትልቅ ባለሀብት በጣም ትልቅ ባለሀብት ነው። እስከዛሬ ካጋጠሙኝ ውስጥ በጣም ትልቅ ባለሀብት ነው። ትልቅም ወንጀለኛ ነው። የተለያዩ ስራዎችን ይሰራል፣ በህገ ወጥም በህጋዊም። ህጋዊ እንኳን እንደ ከቨር እያደረገ ግን ትላልቅ ህገ ወጥ ስራዎችን ወንጀሎችን ምን እንደምላችሁ አላውቅም። በጣም ብዙ ስራዎችን ነው የሚሰራው። የቁማር ስራዎች ላይ አለ፣ ህገወጥ መድኃኒቶች ማስገባት ላይ አለ፣ ኢምፖርት ኤክስፖርት በህገ ወጥ በኩል ኮንትሮባንዶች። ማይሰራው ስራ የለም። አሁን ላይ እንዳጠራ ነው በተወሰነ መልኩ የደረስንባቸው እኚህ ናቸው። ያው በጣም ብዙ ሰዎች አሉ ማለት እሱ ጋር ከመድረሳችን በፊት ማጥራትና ማጽዳት ያሉብን የተለያዩ የእሱ ቅጥረኞች የእሱን ትዕዛዝ እየተቀበሉ የሰዎችን ህይወት የሚበትኑ የሰውን ህይወት የሚያጠፉ የተለያዩ ወንጀሎችን የሚሰሩለት ብዙ ሰዎች አሉት በስሩ። ያው እንግዲህ በቻሉ አቅም ያለውን ነገር እያጣራን ያለ ነው። እንግዲህ ለእናንተም ለቤተሰቦቻችንም ሚኪ ላንተም እንግዲህ በጣም የሚያሳዝን አንድ ዜና ነው የምነግርህ። ማለት ጭራሽ ያልጠበቅነው ነገር ነው የተፈጠረው። በብዙ ነገሮች ላይ ከናኦድ ግድያ ጀምሮ ሁሉም ነገሮች ላይ እጁ አለበት። በተለያየ ጊዜ ሲከታተልክ ነበር። አንተን ያው ከሰዎቹ እንደተረዳ ነው ከሆነ ከቅጥረኞቹ እንደተረዳ ነው ከሆነ አንተን ለማስገደል ያለፉትን ቀናቶች ለሳምንታት ያህል እንደተከታተሉት፣ ግን ደግሞ አጋጣሚ ባገኙ ቁጥር እኛ እንደምናስቆማቸው አንተም ፈጣሪ እያተረፈ እንደምተርፍ ነው እንግዲህ የነገሩና የመጨረሻ ያገኙት እድል እንግዲህ እዚህ ቤት መግባትንና ከእናት ጋር የነበርክበትን ሰዓት ነበርና በሰራተኛዋ ተጠቅሞ ነው እንግዲህ አንተን ሊያጠቁ የሞከሩት። ግን ደግሞ አንድ አልዋጥ ብሎን ለብዙ ጊዜ የፈጀብንና አሁን ላይ የደረስንበት አንድ ነገር አቶ ጀማል የሚባለው ባለሀብት ወይም ባለሀብት እንኳን ማለት ትንሽ ይከብዳል። ይህ ወንጀለኛ ይህ ነፍሰ ገዳይ ለምንድን ነው አንተን ማጥቃት የፈለገው የሚለው ነገር ነበር በጣም ውስብስብ የሆነብን። ግን ደግሞ ጀማል የሚባለው ግለሰብ ያው በሌላ ነገሮች አይደለም፣ እሱ ላይ ደርሰበት አይደለም፣ ወንጀሎችን ስላጋለጥክ አይደለም ይህ ሁሉ ነገር ያደረገው። ይህ ሁሉ ነገር ሲያደርግ የነበረው ለበቀል ነበረ። አዎ አንተን ለመበቀል ይህም ሁሉ ሴራ ሲያሴር ይህም ሁሉ ሰዎች ሲያሰማር የነበረው ማለት ነው። ትዝ የሚል ከሆነ ሚኪ የሆነ ጊዜ አንድ ያስያዝነው ትልቅ ወንጀለኛ ነበረ። ታስታውሰዋለህ? ባልሳሳት ካሜራማን በነበርክ ሰዓት ነው። አዎ ካሜራማን በነበርኩበት ሰዓት እርግጠኛ አይደለም፣ ግን ከወራቶች በፊት ይመስለኛል። ካስታወስክ አንድ ሱዳናዊ በቁጥጥር ስር አውለን ነበር። አንድ ሱዳናዊ ባለሀብት ሱዳናዊ አሳስረነው ነበረ። ሱዳናዊ በዊልቸር የሚሄደው ነው። እሺ፣ እና ምን ሆነ? ያው እንግዲህ ካልሰማክ ያ ሱዳናዊ በታሰረ ያው ብዙም ጊዜ አልፈጀብንም።
እንዳጋጣሚ ሆኖ ማስረጃዎች ስላገኘን ወዲያውኑ የፍርድ ሂደቱ እንደተጀመረ በጠበቆቻችን በኩል በቀናቶች ውስጥ ነው ፍርድ ተፈርዶበት ወደ ወህኒ የወረደው። ግን ደግሞ እኛ ያልሰማነውና እኛም ይህን ጉዳይ መመርመር ከጀመርን በኋላ ነው ያወቅነው። ይሄ ሱዳናዊ ባለሀብት እንግዲህ ከታሰረ ከቀናቶች በኋላ ይሄ ሱዳናዊ ራሱን በምላጭ ማለት አንገቱ ላይ በምላጭ ቆርጦ እንደሞተ ሰምተናል። ያው እንግዲህ ራሱን አጠፋ ነው የምትለው? አዎ ራሱን በምላጭ ቆርጦ እንደገደለ ነው እንግዲህ የምርመራው ውጤት የሚያሳየው አሁን ላይ ያለው እና እንግዲህ ከ2 ወር በኋላ ነው እንግዲህ ይህ ሁሉ ነገር እንደ አዲስ የተነሳው። ማለት ጀማል ያልኩ ወይም ደግሞ አንተ ላይ ጥቃት ሊፈጽም የመጣው አንተን ለመበቀል የመጣው ጀማል ማለት የዚህ የሱዳናዊ ልጅ ነው፣ ወይም ደግሞ ይሄ ሱዳናዊ የጀማል አባት ነው ማለት ነው። ያው እንግዲህ በቻለው አቅም ሁሉንም ለማጣራት እየሞከርን ነው። አሁን ላይም ጀማል በቁጥጥር ስር ውሏል። በህግ ሊጠየቅ ነው። ጀማል ማለት እኔ ሊያጠቃኝ የፈለገው ሰው ነው? አዎ አንተ ሊያስገድል የሞከረውና ወንጀሎቹን ሁሉ ወደ አንተ እንዲሳበብ ሲያደርግ የነበረው ግለሰብ ነው። ግለሰብ ብቻ ማለት ይከብዳል። እንደዚህ አይነት ሰው ለብቻው ራሱ የተደራጀ ትልቅ ማፊያ ነው። እንግዲህ ፈጣሪ አትርፎን እንግዲህ እሱም ሳይሳካለት እኛም በቻለው አቅም እንግዲህ በቁጥጥር ስር ሆነለው አሁን ላይ እንግዲህ የህግ እርማቱን እየወሰደ ነው ያለው። ይህም ሁሉ ነገር ሲያደርግ የነበረው ለወንጀለኛው አባቱ ነው። ያው ወንጀለኛ ስላልሆነ አባት ይካዳል አይካዳም እያልኩ ሳይሆን ውድ ቤተሰቦቻችን፣ ግን ደግሞ ይህ አባቱ ወይም ደግሞ ይህ ሱዳናዊ አባቱ የሞተው ራሱ በሰራው ወንጀል ራሱ በሰራው ኃጢአት ነው። ያ ኃጢአት የሰው ደም ነው እንግዲህ በኋላ ላይ ራሱን በራሱ እንዲያጠፋ ያደረገው እንጂ እኛ ምንም ያደረግነው ነገር የለም። ለሰራው ስራ እንዲከፍል እንዲጠየቅበት፣ ላጠፋው ነፍስ ዋጋ እንዲከፍል ነው እንግዲህ ስትሰራ የነበረው። በዛ ምክንያት ነው እንግዲህ አንተን ለመበቀል ከወራት በኋላ እንግዲህ ተመልሶ መጥቶ አንተ ላይ ይሄ ሙሉ ነገር እያደረገ ያለው። ያው አሁን ላይ በጣም ብዙ ሰዎች በሱ ስር እንዳሉ እናውቃለን። ግን ደግሞ በቻለው አቅም 24 ሰዓት እየሰራን ያለ ነው የዚህ ጉዳይ ላይ። ያው ወደ ቤት ሄጄ አላውቅም በዚህ ጉዳይ ላይ። በቻልኩት አቅም ይሄን ነገር መፍታት ስላለብኝና ያለውን ነገር ካላጠራን አሁንም ሌላ ጥቃት ይፈጽማል በሚል ነው እንግዲህ እየመረመረን ያለ ነው። እንግዲህ በቻለው አቅም ይሄን ነገር እስከ መጨረሻው ድረስ ለማጥፋት ለማስቆም እንግዲህ እንሞክራለን ማለት ነው ውድ ቤተሰቦቻችን። ያው እንግዲህ ውድ ቤተሰቦቻችን ከበቂ በላይ እንግዲህ ከሚኪ ጋር እንዳወራን እንደተነጋገርን አስባለሁ። ያው ሁሌም መድኃኒቱ እየሰራለት ይመስለኛል። አሁን እንቅልፍ ሊወስደው እያለ ነው። ስለዚህ ውድ ቤተሰቦቻችን እሱም እረፍት እንዲያደርግ ያለፉትን ቀናቶች በጣም ብዙ ነገር ላይ ስለነበረ አሁን ላይም እናንተ እንዳትጨነቁ በሚል እንጂ እዚህ የምታዩት ጠረጴዛ ላይ የተለያዩ መድኃኒቶችና ግሊኮስም ነበረ። ግን ደግሞ አይቻልም፣ ይሄ ነገር ይነቃቀልና ይቅር ስላለ ነው እንግዲህ ውድ ቤተሰቦች ያልቀረጽ ነው እንጂ ቀርጬ ያለውን ነገር ባሳያችሁ ደስ ይለኝ ነበር። ቤተሰቦች ይጨነቃሉ፣ ተመልካቾች ይረበሻሉ በሚል ሚኪ ነው እንግዲህ ይህም ሁሉ ነገር እንድናቆም ያደረገን። ስለዚህ እሱም እረፍት ያደርግ፣ ያለውን ነገር እግር በእግር እየተከታተልን ስለ ሚኪም ስለ አቶ ጀማልም ስለ ሁሉም ነገር ያለውን ነገር እኔ እግር በእግር ተከታትዬ ለእናንተ የማሳውቃችሁ ይሆናል። ነግባ ልቀቀኝ እያልኩ ነው። ልቀቀኝ በቃ እያልኩ ነው። ልቀቀኝ እያልኩ ነው። አልቀመጥም። ልቀቀኝ፣ ልቀቀኝ። እኔ አልቀመጥም። ምንድን ነው እዛ ስትደበድቡ ይቆያችኋል? ምንድን ነው የምትለው? አሁን እዚህ ጋር እየሰማኝ ነው። ነው ስርዓትን ያዝ ውሻ፣ ስርዓትን ይዘህ ቁጭ በል። አቀናበል ትሰማኛለህ? ይሄ ማስመሰል እኔ ጋር አይሰራም። እንደነሱ ዝም ምን እንደ አያነከኝ ነው እኮ እያልኩ ነው። ሲቀጥል ነበር እንዴ የሁሉ ሰው ሲቀጥል ትሰማኛለህ? ተነስተህ በስነ ስርዓት ቁጭ በል።
ምንድነው የምትለኝ? ምን አድርግ ነው ቆይ የምትለኝ አንተ? እንዴ እንዳንተ ብዙ ቆሻሾች አውቃለሽ። ቆሻሻ ትበለኝ። ምንም ሳደርግ አላገኘኝም። አፈን ዝጋና ናት እንዴ እና ዝም ብለህ የምትሳደበው ምንድነው ታዲያ? ስለኔ ምንም የምታውቀው ነገር አለ እያልኩ ካሁን በኋላ አንተ የመናገር መብት ምንም መብት የለም። እየሰማኝ ነው? ሁሉን ነገር የምጠይቀን አንተ እጅህን እኔ ላይ አነሳህ። እኔን ማን እንደሆንኩኝ አታውቀኝም ማለት ነው? ማን አንተ? ንገረኝ እስኪ ማን አንተ? እሱን በኋላ የሚደርስብን ነገር አይተህ ማን እንደሆንኩኝ ራስህ ስሜን ተጠራ። ድጋሜ ልታስፈራረኝ እየሰማኝ ነው? አፍን ዝጋ። ደግመህ እንዳትል በኋላ ይቆጫል። ልቀቅኝ ያልኩህ ነው። አፍን ዝጋ ብያለሁ። ማትረባ ልቀቅኝ ያልኩህ ነው። ደግመህ እንዳታስፈራረኝ እየሰማኝ ነው? ደግመህ እንዳታስፈራረኝ ውሻ ለስከስ ምን አድርገህ ነው የምትለኝ? ቆይ ዝም በል ብያለሁ። ውድ ቤተሰቦቻችን እንዳያችሁት እንግዲህ አንድ ቆሻሻ ወንጀለኛ ይዤላችሁ መጥቻለሁ። ወንጀለኛ አትበለኝ። ቤተሰቦቻችን በሚገርም ሁኔታ በዚህ በያዝነው ጉዳይ ላይ በምናጣራበት ሰዓት እንግዲህ ብዙ ነገሮች ያጋጥመውናል። ብዙ ነገሮች በየቀኑ አዳዲስ መረጃ አዳዲስ ሰዎች ናቸው እየመጡ ያሉት። ምን ያህል ይሄ የወንጀል ቡድን ምን ያህል ሰዎች እንዳሉት መገመት ነው ያቃተኝ። ማለት እናንተንም ቤተሰቦቼ ሰላም ሳልላችሁ ገባኝ። በጣም ይቅርታ። ያለው ነገር በጣም ስሜታዊ ስላደረገኝና ይሄ ነገር እንደደረሰኝ ይሄ መረጃ እንደደረሰኝ ወዲያውኑ ነው እርምጃ ወስደን አንጠልጥነው ወደዚህ ቤት ይዘን የመጣ ነው። ያው ታውቁታላችሁ እዚህ ቤት ያለውን ነገር በምርመራዎቻችን ላይ የምንጠቀምበት ቤት ነውና ያለውን ነገር ለማወጣጣት ለማውራት ለቀረጻ የምንጠቀመው ይህን ቤት ስለሆነ ወዲያው እንደሰሞኝ ይህን ጉዳይ ነው እንግዲህ ይዤ የመጣሁት። ወደ ጉዳይ ከመግባቴ በፊት ውድ ቤተሰቦቼ ለሁላችሁም ቃል በገባሁት መሰረት እንግዲህ ያው ስለ ባልደረቤ ስለ ወንድሜ ስለ ስራ አጋሪ ስለ ሚኪያስ ያለውን ነገር እግር በእግር እየተከታተልኩኝ ያሳውቃችኋለሁ ባልኩት መሰረት እንግዲህ ወንድሜ ሚኪያስ እንግዲህ አሁን ላይ ፍጹም ጤነኛ ነው። በጣም ተሽሎታል። ከነበረው ነገር በሙሉ አገግሟል። ያው የተለያዩ ሕክምናዎችንም አድርጓል። ከዛም አልፎ እንግዲህ ያው በእምነቱም የጸበል ሞክሯል። የተለያዩ ጸበሎችን እንግዲህ ሲሞክር ራሱን ጤናውን ለመመለስ ከዛም ውጭ ደግሞ ራሱን ለስራው ወደ ስራ ለመግባት እንግዲህ በጣም ይጠቅማል ብለን ስላሰብን ነው ወደዚህ ይህንን ነገሮች ስናደርግ የቆየ ነው። ተነጋግረንበታል። ምንድነው ቆይ የምትለፈልፈው? አፍን ዝጋ አንተ ሰውዬ፣ አፍን ዝጋ። ደግመህ እንዳታወራ። ምን ማለት ነው? ደግመህ እንዳታወራ እና እኔን እዚህ አስቀምጠኝ። ታዲያ ምንድነው የምትለው? የማውራት መብት የለም። የሰማኝ ነው። አንተ ማንነና እኔን መብት ቆይ እንትን የምትለው የምትገድበው አንተ ማንነህ? ንገረኝ። እኔን እዚህ አስቀምጠህ ስለምን ጓደኛ ስለምን ጸበል ምናምን ነው የምታወራው? ውድ ቤተሰቦቼ እንዳልኳችሁ ሚኪ አገግሟል። አሁን ላይ ያው አሁን ላይ ይህን ኬዝ ሰምታል። ያለፉትንም ኬዞች በእህትና በወንድም ላይ ያሉት ሁሉን ነገሮች አብረን ነው እየተነጋገርን ስለምንሰራ ሁሉንም ነገር ነግረነዋል። እሱን ሊያስገድል የነበረውንም ግለሰብ በቁጥጥር ስር እንደዋለው ቪዲዮንም ጭምር አይቶታል። በዚህም እንግዲህ ወደዚህ ልምጣ ብሎ የነበረ ይህንን ቆሻሻ በያዝንበት ሰዓትም እንግዲህ ልምጣና እኔ ላናግረው። ቆሻሻ ትበለኝ ግን ደግሞ ሰውዬ ቆሻሻ ትበለኝ እያልኩ ነው። ደግመህ እንዳነካኝ። ቆሻሻ ትበለኝ። ምንም ነገር ሳደርግ አላየኸኝም። ቆሻሻ ትበለኝ። እንግዲህ ቤተሰቦች እኔ ለያዘው ይህን ኬዝ እኔ ያለውን ነገር ደግሞ ልመርምር ብሎ ወደ ስራ መመለስ ፈልጎ ነበረ። ግን ደግሞ ትንሽ አገግም ብለን ነው ያስቀረ ነው። ቢያንስ እችን አንድ ቀን እረፍና በቀጣዩ ላይ ያለው ኬዝ ላይ ትገባለህ ብለን ነው በግድ አሳምነን ነው እንጂ ወደ እናንተ ወደዚህ ሚዲያ ወደ ስራው ለመምጣት እንግዲህ በጣም ጓጉታል። ያው ሁላችሁም ለምትመኙ ለምኞት ለጸለያችሁ ለጸሎት ሁላችሁም ቤተሰቦቻችን በጣም አድርጌ ማመስገን እፈልጋለሁ። የራሳችሁ ችግሮች ያሉባችሁ እንደገና ለኛ
የምትጸልዩ ጸሎት እንግዲህ ፈጣሪ ይመስገን ደርሷል። ጸሎታችሁ ተሰምቷል ማለት ነው። ያው እንግዲህ ባለፈው በነበረው በሚኪያስ ላይ በነበረው ወይም ደግሞ በተፈጠረው ነገር ላይ ሁላችሁም የነበራችሁን መልካም ምኞት እንዲሻለው ምን ያህል እንደጓጓችሁ በተፈጠረው ነገር ምን ያህል እንደደነገጣችሁ እንግዲህ ያውቀናል። ሁላችሁም አላህ እግዚአብሔር እንግዲህ ያክብርልን ነው ማለት የምንችለው። ያው የኛ አቅም እንግዲህ ከዚህ በላይ ላረጋችሁልን ነገር ከዚህ በላይ እንግዲህ ሰርተን የተቸገሩትን እየረዳን ያው ወገኖቻችን ናቸው ለኛም እናንተም በስደት በሰው ሀገር ብትሆኑ ያው የሀገራችሁን ያለችበትን ሁኔታው ላይ ያለውን ነገር እየተከታተላችሁ ነው ያላችሁትና በቻለው አቅም ደግሞ እንደዚህ ለተጎዱ ሰዎች ለተቸገሩ ሰዎች እየደረስን እንግዲህ የምን ዲስኩር ነው መደሰኩሩ ግን አንተ ሰውዬ እንሞክራለን። ውድ ቤተሰቦች ይሄ ምን እንደምላችሁ አላውቅም። ይሄ ወንጀለኛ እንግዲህ ሰውዬ ወንጀለኛ አትበለኝ ወንጀለኛ አትበለኝ ያልኩ ወንጀለኛ አትበለኝ ያልኩ ተሰማኛለህ። ስራ ምንድነው እየሰማኝ ነው። ስራ ሰማት አፍና ትፈት ምን ማለት ነው? አንተ ለምንድነው እሺ ቆሻሻ አፍን ዝጋና ቁጭ ተሰማኛለህ። ደግመህ እንዳለከኝ እየሰማኝ ነው። ስራትን ብትሻላል። ውድ ቤተሰቦች ይሄ ካጠገብ የምታዩት ግለሰብ ማለት ነው የአቶ ጀማል ወይም ደግሞ አቶ ማለት ራሱ ለነዚህ አይነት በገንዘብ ለታወሩ ወንጀለኞች አቶ እያለን ክብር መስጠት አግባብ አይደለም። አውቃለሁ ግን ደግሞ ምን እንደምላችሁ አላውቅም። የጀማል ሰው ነው። ከጀማል ሰዎች ውስጥ አንዱ ነው። ከጀማል ጋር ብዙ ነገሮችን ሰርተዋል። ያው እሱን ሁሉንም ነገር ይነግረናል። ምንም የምናገረው ነገር አሁን ላይ ግን በፍጥነት ያስመጣኝና ሁሉን ነገር እንደምታዩ በጣም ስሜታዊ እየሆንኩ ነው ያለሁትና እንደዚህም እንደሆነ ያደረገኝ ምክንያት ታውቃላችሁ ውድ ቤተሰቦች በእኛ በሚኪሾ ዩቲዩብ ቻናልም በጎጆ ቲዩብም በጣም ብዙ የክሩ አባላቶች አሉ። ይህ ሰውዬ ከሁለታችንም የክሩ አባላት ከሁለቱም የዩቲዩብ ቻናል የክሩ አባላቶች ካሜራማኖችን አቅዶበት ከማይረቡ የሱ ቢጤ የሰፈር ወንበዴዎች ጋር በመነጋገር እንግዲህ ካሜራማኖችን ለማገት ሲሞክር አንድ ሰው አይደለም 3 ሰው ነው ሊያጠቁ የሞከሩት። እውነቱን ለመናገር ውድ ቤተሰቦች ይህን ነገር አናቅም ነበረ። ሁሉንም ነገር የጨረሱት የክሩ አባላቶች ናቸው። ማለት ካሜራማኖቻችንን ሊያግት እንቅስቃሴ በነበረበት ወቅት ወይም ደግሞ ትዕዛዝ አስተላልፎ የራሱን ሰዎች አሰማርቶ 3ቱንም ካሜራማኖች እንዲታገቱ እቅድ አውጥቶ እየተንቀሳቀሱ ባሉበት ሰዓት ነው እንግዲህ ከራሳቸው የክሩ አባላቶች ከጋርዶቻችን ጋር በመቀናጀት እንግዲህ ሙሉ ሊያግቱ የመጡትን የሱን ሰዎች በቁጥጥር ስር አውለዋል። ከዛም አልፎ ደግሞ ትዕዛዝ የሰጣቸው ይህን ግለሰብን ይዘውልናል ማለት ነው። በጣም ስለደነገጠን እንግዲህ ቀጥታ አሁን ላይ ከሚኪ ቤት ነው ቀጥታ ወደዚህ የመጣሁት ማለት ነው። በጣም ደንግጬ ነበረ ማለት ፈጣሪ ደርቶን እንግዲህ ሁሉም የክሩ አባላቶች ካሜራማኖቻችንም በሰላም እንግዲህ ምንም ነገር ሳይሆኑ ቀድመን እንግዲህ ይሄን ነገር አክሽፈንበታል። እንደምታዩት በጣም ጠጋበኛና ቆሻሻ ሰው ነው። አትሳደብ እያልኩ ነው። የቀድሞ መለማመጥ የሚሻል ይመስለኛል። ማለት አይ መተል ከሆነ እኮ ጋርዶቹ ከየትም አይሄዱም አሉ። ወይስ እንዳስገባቸው ነው የምትፈልገው? እንዳስገባቸው እሺ፣ ካሜራማን አስገባለት። እሺ ተዋቸው በና ከዛ ከነሱ ጋር መውራት ትችላለህ። እኔ ካንተ ጋር እኔ አትስደበኝ ነው ያልኩህ። በቃ ሌላ ምንም ያልኩ ነገር የለም። እንዳጠረብኝ እነዚህን ሰዎች። ስለዚህ ስርዓት ይዘን እናወራ ከሆነ በትክክል እናወራ። በጣም ደፋር ነው። በጣም ከመጠን በላይ ደፋር ነው ማለት እንዳንተ ማንም የናቀን የለም። በአንድ ጊዜ ለዚያው 3 ካሜራማኖቻችንን ለማገት መሞከር። አንተ ማን ነህ? እስኪ ስለ ራስህ ንገረኝ መጀመሪያ። እነዛ ደደብ ልጆች ባይሆኑ ኖሮ አታገኟቸውም ነበር እነሱ ራሱ። እሺ እስካሁን ራሱ እንደ ሀሳቤ ቢሆንማ ኖሮ እኔን ራሱ
እንዲያስገብታችሁ መጮች አታደርጉኝም። ንገረኝ እስኪ ማለት ይሄን ነገር እንድታደርግ ማነው ትእዛዝ የሰጠ? መቼም አንተ እንደማየው ከሆነ በጣም ትንሽ ሰው ነህ። ይሄንን ለማድረግ እንኳን አቅሙ ሊኖር ሀሳቡ ሊኖር ቀርቶ ዝም ብለህ የሰፈር የዞርክ ኪስ ከማውደቁ እንጂ ምንም አቅም ያለ አይመስለኝም። እርግጠኛም ነኝ ከኋላክ ያለውን ሰውዬ በትክክል ትነግረኛል። ማን ነው? አልገባህም? እውነቴን ነው የምልህ አልገባህም ከማን ጋር እየተጋፈጥክ እንደሆነ። እሺ አልገባኝም። አንተ ንገረኝ። እኔ ከእነሱ አንጻር በጣም ትንሽ ነኝ። በጣም አልገባህም? አዎ ትንሽ መሆኑን በደንብ አይቼዋለሁ። እስኪ ማን እንደሆኑ አላወክም ነው እያልኩ ያለሁት። አሁን እኔ እንደዚህ ባረከኝ ሰዓት እነሱ ምን አይነት እርምጃ እንደሚወስዱ አላወክም። በእውነት አንተንም እነዛ መሰል ጋርዶች ያልካቸውን እነዛ ወጠምሾችንም ራሱ ማለት ነው ሰጋ የደፈነ ጭንቅላት ያላቸውን ሰዎች ራሱ እንዳለ ማለት ነው አፍሰው ነው እሺ መቀመቅ የሚከቷቸው። እሺ የምጠይቀን ለመለስክ ልጅ አይደለም። አሁን ስጋ የደፈነ ጋርዶችን ምናምን እያልክ ነው። እስኪ ጋርዶቹን አስገባለትና ለእነሱ ንገራቸው። አሁን ለመልከኛ ነገር ለእነሱ መናገር ትችላለህ። እኔን ከሆኑ ይዘኛል ከኔ ማወቅ የምፈልገው ነገር ነግሬሃለሁ፣ ግን ሁኔታውን ነው ላስረዳኝ ሞከርኩ። አታስረዳኝ። አንተ ማስረዳት አያስፈልገኝም። ምን ያህል ከባድ እንደሆነ አላወቅም ነው እያልኩ ያለሁት እኮ። ብቻ መልስልኝ። ምን እንድነግርህ ነው የምፈልገው? እሺ ግልጽ አድርገህ ንገረኝ። ማነው አለቃ? ለምንድን ነው ካሜራማኖቻችንን ለማገት በነገራችን ላይ ሁኔታዎችን ለማገት ብቻ አይመስልም የላካቸው ሰዎች መሳሪያ ታጥቀዋል። ለመግደልም ጭምር ሊሆን ይችላል። ያው ፈጣሪ ረድቶናል፣ ፈጣሪ ይመስገንና ማን የላከን? ለምንድን ነው ይሄን ነገር ያደረጋችሁት? ይኸውልህ መሳሪያ ምናምን ነገር ያልከው እኔ ከየት እንዳመጡም አላውቅም፣ ግን አድርጎ የተባለው እኔ ብያቸውም የነበረው እነዛን ሰዎች መረጃ የሚገኘው እነሱ ጋር ነው ብለን ስላሰብን ያደረግነው ነገር እነሱን ሰዎች አግተን እጃቸው ላይ ያለውን ፋይል ሃርድ ዲስኮች የሚሆኑ ፍላሽ ኮፒ የሆኑ ፋይሎች የሚሆኑ ኤቭሪቲንግ በቃ ሁሉንም ነገሮች አምጥተው ያንን መረጃ ማጥፋት ነበር ስንፈልግ የነበረው። እናውቃለን ያ አቶ ጀማል የሚባለውን ሰውዬ ምን ላይ እንዳደረሳችሁት እናውቃለን። እና ይሄ እየቆየ ከሄደ ዞሮ ነገሩ ላቋርጥህ። አንተ ከአቶ ጀማል ጋር ምንድን ነው የሚያገናኝ? አቶ ጀማልስ የት ነው የምታውቀው? አቶ ጀማል አንድ ሰው ብቻውን አይደለም፣ እንዲህ እንደሚደነፋው አይደለም። በጣም እንደሚደነፋ በጣም ብዙ አይነት አክቶች እንደሚያሳይ እኔ ነኝ አንደኛ፣ እኔ ነኝ አለቃ፣ ከኔ በላይ ማንም የለም እንደሚል በጣም ጠንቅቀን እናውቃለን። ግን ይሄ ሁላችንም ጋር ያለ ነገር ነው ማለት በቃ ነገሩን ሳሳጠረው የሆነ ክሩ አለ፣ በቃ ወንጀለኞች ማህበር አለ በስነ ስርዓት። ይሄን ነገር የሚያውቁ የአቶ ጀማል እኩያ እንደውም ከሱ የበለጡ ሊሆኑ የሚችሉ በጣም ብዙ ባለሀብቶች አሉ። በጣም ብዙ አረመኔ፣ ጨካኝ፣ በቃ ለሰው ልጅ ምንም ማሰብ የተሳናቸው በጣም ጨካኝ የሆኑ ሰዎች አሉ ከላይ እና ጀማልም ከነዛ መካከል አንዱ ነው እንጂ ብቻውን አይደለም ይሄንን ሁሉ ነገር ሲሰራ ነበር። በስራቸው በጣም ብዙ ባለስልጣናቶችን በወንጀል ትብትብ አድርገው ይዘው እነዛ ባለስልጣናቶች ራሱ ምንም ነገር እንዳያደርጉ ወዴትም ማፈናፈኛ እንዳይኖራቸው በቃ አሳስረው ይዘዋቸዋል በወንጀሎቻቸው በሚያሰሯቸው ወንጀሎች። በቃ ከዚህ ሌላ ምንም አልነግርህም። ይበቃል። ያንተ አለቃ ማን ነው? በቀጥታ ይህን ትእዛዝ ለአንተ የሰጠክ ወይም ደግሞ ይህን ነገር እንድታደርግ ያዘዘክ ትክክለኛው ሰው ማን ነው? የኔ አለቃ ገንዘብ ነው። ይህንን ነው የምነግርህ። በቃ ቀጥተኛ መልስ ስጥ። የኔ አለቃ ገንዘብ ነው። ገንዘብ አታውቅም? ብር አታውቅም? እሺ በጣም ጥሩ። የኔ አለቃ ብቻ አይደለም ብር፣ በነገር የሁሉም ሰው አለቃ ብር ነው።
እነዚህ ያልኩ ሰዎች ራሱ ብር ስላለ ነው። እነሱ ከብራቸው በታች ናቸው። የሁሉም ሰው ሳይሆን የአንተ ቢጤ ቆሻሻ ሰዎች ቆሻሻ አትበለኝ እያልኩ ነው። ቆሻሻ አትበለኝ የምታመልኩ ለገንዘብ ሲባል ምንም ነገር የምታደርጉ ለእናንተ ነው አለቃነቱ እንጂ ለእኛ አይደለም። የሰማኝ ነው። ሲቀጥል ብር ብታገኝ እንደዚህ አይነት ብር ብታገኝ እንደማትከዳ ማን ምን ያውቃል? እሺ ለመጨረሻ ጊዜ እድል ውስጥ ስላለው ነገር በትክክል ንገረኝ። ማለት ቀጥተኛ ትእዛዛችሁ ምንድን ነው? ካሜራማኖቹም እንድታደርጓቸው ወይስ ደግሞ ትክክለኛ አላማችሁ ምን ነበር? ማለት ዝም ብሎ ሰውን ማገት ምናምን ብቻ አይመስለኝም። እሺ ካሜራማኖቻችንን ካገታችሁት በኋላ ምን ነበር የምታደርጉት? ከዛ በኋላ ያለው ድርጊታችሁ ምን ነበር? ካሜራማኖቹን የማገቱ ስራ ላይ እኮ የበላዩ አካል እኮ እኔ ነኝ። እንዴት መሰለ ጉዳዩ ማለት ነው። በህይወትህ በጣም ከምታስበው በላይ ትልቅ አጋጣሚ መቶልህ ያውቃል? እንደዚህ አይነት ነገሮች አጋጥሞ ያውቃሉ? ምን መሰለህ እኔ አሪፍ የሶፍትዌር ኢንጂነር ባለሙያ ነኝ። ያጠናሁትም ሶፍትዌር ኢንጂነሪንግ ነው። በዛ ላይ ደግሞ ኮምፒውተር ሳይንስም እውቀቱ አለኝ እና እንደዚህ አይነት ነገሮች ላይ በጣም ፓሽን ከልጅነት ጀምሮ ፓሽን የነበረኝ ሰው ነበርኩኝ። ሲቀጥል ደግሞ ካደኩኝም በኋላ በቃ ሞር አዲክትድ ሆንኩኝ። ከዛም በኋላ በቃ ገና ከልጅነት ነው ፕሮግራሚንግ ነሽ ምንድነሽ ምናምን የሚባሉ ነገሮችን እንትን ያልኩት የተማርኩት። ከዛም በኋላ ያልኩን ነገሮች ከተማርኩኝ በኋላ ኮምፒውተር ሳይንስ ብያለሁ። በሶፍትዌር ኢንጂነሪንግ ደግሞ ተመርቄያለሁ ብያለሁ። ከዛ ቀጥሎ እነዚህ ነገሮች ያው የተለያዩ ድርጅቶች ላይ ተቀጥራ እንድትሰራ ነው እንጂ ሊያደርጉ የሚችሉት የትም ሊያደርሱ የሚችሉ ስራዎች እንዳልሆኑ ሲገባኝ ያደረኩት ነገር ምንድነው? የሃከሮችን ኮርስ ነው የወሰድኩት። ከዛም በኋላ ነው ላይፌ ተቀየረው። አልገባኝም። ላይፌ ተቀየረ ማለት ለነገር ነው። አይዞህ ሁሉንም ነገር እነግርሃለሁ። ግን ያው ምንም ቀረ መጨረሻ ላይ ምንም እንደማታመጣ ስለማቅ ነው እየነገርኩ ያለሁት። እሺ ቀጥል። እና ይሄንን የሃኪንግ ኮርስ ከወሰድኩኝ በኋላ አንድ ክላይንት እስከማገኝ ነበር ስጠብቅ ነበር። ከዛም በኋላ ያው ኔትወርኮች ይሰፉ ምናምን ነገር በድብቁ የኔትወርክ ሲስተም ላይ በጣም የምታወቅ ሰው ነኝ። እናንተ ላታውቁኝ ትችላላችሁ፣ ግን እናንተን ራሱ መቀመቅ ልከታችሁ ተዘጋጅቼ የነበርኩ ሰው ነኝ። እንደ አጋጣሚ ሆነ ስራዬን አበላሽተውብኝ እነዛ ደደብ ልጆች ስራዬን አበላሽተውብኝ ነው እንጂ ይሄኔ እናንተ ራሱ የምትኮሩበት ቻናል ዩቲዩብ ቻናል ምናምን የምትሉት እዚህ የምትብካኩበትን ቻናላችሁን ራሱ ማለት ነው ዘግቼው እናንተን ራሱ ነው በወንጀል እንድትጠየቁላ ማድረግ አስቤ የነበርኩ ሰው ነኝ። እና ደግሞ የምችልም ሰው ነኝ። እንዴት መሰለ አልሆነም። ያው ይሄ ሁሉ አልሆነም። እንደነገርኩ ከአቶ ጀማል ጋር ይሰሩ የነበሩት ባለሀብቶች አቶ ጀማል መያዙን ሲሰሙ ቀጥታ የመጡት ወደ ኔትወርኩ ሲስተም ነበር። እዛ ውስጥ ከገቡ በኋላ ሲያጠኑ ቆዩና ምን አይነት አቅም እንዳለኝ ስላወቁ ምን ልበል በቃ አቅማቸውን ምን ያህል አቅም እንዳላቸው የሚያዩት በዚህ ነው። ህይወቴን ብቻ አይደለም በቃ ህይወቴን አይደለም ህይወቴን መቀየር አይደለም እምኖርበትንም አካባቢ መግዛት የምችልበትን ያክል ገንዘብ ነው የሰጡኝ። እና ይሄን ያክል ገንዘብ ተሰጥቶኝ ጭራሽ አይኔ ላሽ አልችልም። ለዛም ነው 10 እየቀጠርኩኝ ሰው ላሳግታቸው የነበረው እነዛ ካሜራማን ባለሙያዎቻችሁን ማለት ነው። እና ይሄንን ገንዘብ ሲያቀርቡልኝ እኔም አይኔን ማሸት አልቻልኩኝም። ከዛም በኋላ ተቀበልኩኝ ስራው። በዛ ላይ የሆነ ኢቨንት ነገር ነው። አንዴ
እጄ ላይ የሆነ ነገር እስኪገባ ነው የምጠብቀው ስጠብቅም የነበረው እና የምፈልገውም ያንን ነው። በነገራችን ላይ አሁን ማለት ነው ይሄንን ስልክህን ዝም ብለህ እንደዚህ ብትሰጠኝ ማለት ነው እንደዚህ ብትሰጠኝ አንተ ከምታስበው በላይ ላዋርድህ የምችል ሰው ነኝ ከምታስበው በላይ። ይሄ ፓተርን ከፍቶ ምናምን ይሄ የትናንሽ ገና ጀማሪ የኮምፒውተር ሳይንስ ባለሙያዎች ናቸው እንደዚህ ነገር እነሱ የሚያውቁት ነገር ነው። አንተ ከምታስበው ነገር በላይ ከዚህ በፊት ስትሰሯቸው የነበሩትን ስራዎች እንዳለ ምናምን ነገር ሳጣናችሁ ነበር የቆየሁት በነገራችን ላይ እናንተን ራሱ ማለት ነው። እና ብዙ ስራዎች ስትሰሩ እንደነበር አይቻለሁ። እና ያንን ሁሉ ነገር ማለት ነው ኮምፕሮማይዝ አድርጌ ዘመኑን ታውቃለህ ያው አርቲፊሻል ኢንተለጀንስ ነው እና በእንደዚህ አይነት ነገሮችን ተጠቅሜ ከዚህ በፊት ስትሰሯቸው የነበሩትን ነገሮች እናንተኑ ብሌም ማድረግም የምችልበት አቅም አለኝ አሁን ላይ ማለት ነው። በዚህች በስልክ ሌላ ዲቫይስ ምናምን ነገር አያስፈልግም። ሌላ ሃርድ ዲቫይሶች ምናምን ጭራሽ አያስፈልጉኝም ጭራሽ ማለት። ከዛም በቃ ያሰብኩት የነበረው ያንን ገንዘብ ዋይዝሊ ነበር መጠቀም የፈለኩት። ልጆቹን ቀጠርኳቸው። ከዛ በኋላ አርጉልኝ ያልኳቸው ነገር ምንድነው እነዛ ካሜራማኖቻቸውን አግተው እንዲያመጡልኝ ነበር የፈለኩት። ሌላ ምንም አልነበረም። ሲያጠኗቸው ቆዩ። ከዛ እንዳጋጣሚ የሆነ ባድላክ ነገር ነው መሰለኝ ሳስበው እኔ ራሱ የሆነ አለመገጣጠም ሲያጠኗቸው ቆይተው እንዴት ሊያዙ እንደቻሉ እኔም አልገባኝም። ከዛ እኔ ላይ ጠቆማቸው ምንም ሊገባኝ አልቻለም። ህይወታቸውን ነበር ሲቀይረው የነበረው። ዝም ብለው መንገድ የሰፈር ድንጋይ ከማሞቅ የዘለለ ምንም የሚያደርጉ ልጆች አልነበሩም። ለዛም ነው ሲጀመር እንትን ያሉት እና ላደርግ የነበረው ካሜራማኖቻችሁ ጋር ነው ፋይሎቻችሁ ሊቀመጡ የሚችሉት። ምን አይነት ፋይሎች? አቶ ጀማል ከዛ በፊት የነበሩት ኬዞች ምናምን ነገር ወዴት ሊድ ሊያደርጉ እንደሚችሉ ስለተነገረኝ ሊድ ሊያደርጉ የሚችሉትም እነዚህ አሁን ያልኩ ባለ ሀብቶች እነሱ መንደር ስለሆነ ሊመራኝ የሚችለው ሊመራችሁ የሚችለው ያንን ሃርድ ዲስኮቻችሁ ያላችሁን ሃርድ ዲስኮች ያላችሁን በቃ በሃርድ ኮፒ ፋይሎችም ሊሆን ይችላል ሶፍት ኮፒ ፋይሎችም ሊሆን ይችላል ብቻ ሴኩር የምትሉትን ነገር እንዳለ ወስጄ ማጥፋት ነበር የኔ የተሰጠኝ ሚሽን ማለት ነው። በቃ ይሄን ነበር ላደርግ ነበር ግን ምን አውቃለሁ ስራዬን አበላሹብኝ። እንግዲህ እድለኞች ናችሁ እያልከኝ ነው ያለው። ቀላል እድለኛ አሁን እንዳንተ አይነት ለገንዘባቸው ብዙ ሰዎች አሉ። አንተም ብትሆን ያንን ብር ብታይ ያንን ቁጥር ብታይ በህይወት አይተህ የማታውቀውን ቁጥር ነው። አፍን ዝጋ መኖሩን ራሱ መታወቅ አይመስለኝም ሳስበው። እንዳንተ አይነት ቆሻሻ እኔ ልናገር አይችልም እየሰማኝና ውድ ቤተሰቦች ያው እንዳሉ እንግዲህ በዚህ በሃኪንግ ወይም በሃከርነት ዙሪያ ላይ በጣም መጥፎ የሚባል ስራ ነው ማለት የሀገር መረጃ አውጥተው በመሸጥ እንግዲህ በጣም በብዛት ሀብት ገንዘብ የሚያገኙት እንግዲህ በዚህ ስራ ነው። የሀገር መረጃ የሀገር ሉዓላዊነት የሚወርድ መረጃዎችን ከሀገር ተቋማት ላይ ምንም እዚህ ከመንግስት ተቋማት ላይ በመዝረፍ ለተለያዩ ለባንዳ ሰዎች እንግዲህ በመስጠት ነው የራሳቸውን ኪስ የሚያደልቡት የራሳቸውን ህይወት የሚያሻሽሉት። እንደዚህ አይነት ሰዎች ደግሞ እንደዚህ አይነት ሰው በመያዛችን ያው እሱም ብቻ አይደለም አሁን ላይ ያዝ ነው ከሱ ጋር የሚገናኙ አንድ ለብቻው ነው ይሄም ስራ እንደማይሰራ ግልጽ ነው። አብሮት የሚሰሩ ባለሀብቶችን ከዛ ውጪ በዚህ ሙያ ላይ በዚህ በሃከርነት ሙያ ላይ አብሮት የሚሰሩ ድርሰው ነው ያልኩ ጣፋቸው እሺ ብዙ የሱ አምሳያ የሆኑ ብዙ ቆሻሻ ሰዎች እንደምን እርግጠኛ ነኝ። ስለዚህ ዛሬ በጣም ደስ ብሎኛል እንደዛ አይነት ሰው በመያዛችን። ያው ላለው ነገር እንግዲህ ከሱ ጋር ለመጫወጫው እዚህ ጋር አሁን አላሰላይ ቃላት መለወጡ ምንም ጥቅም ያለው አይመስለኝም። በቻለው አቅም አሁን ላይ ያው እኔም አንዳንድ ኬዞች ስላሉ አሁን ላይ መሄድ ያለብኝ ቦታዎች ስላሉ አሁን ላይ ሄዳለሁ። ግን ደግሞ ያለውን ነገር የክሩ አባላቶች
አብሮት ማን እንደሚሰሩ ለምን ይሄን ነገር እየሰሩ እንደሆነ ምን ያህል ሰው ከሱ ጋር አብሮ እንደሚሰራ ማለት በዚህ በሀከርነት ስራ ላይ ምን ያህል ሀከሮች እንዳሉ ሁሉንም ነገር እያጣሩ ነው። ማጣራት ብቻ አይደለም፣ ሁሉንም ሰዎች በቁጥጥር ስር ያውላሉ። በእርግጠኝነት የምነግራችሁ ነገር ይህም ሁሉ ነገር ሲያደርጉ ወይም ሲያዙ የነበሩት አመራር ሲሰጡ የነበሩት የባለሀብቶች ሁሉንም እንግዲህ በቻለው አቅም ለመመርመር እንሞክራለን። ለመመርመር ብቻ ሳይሆን በቻለው አቅም እንግዲህ ይዘን ከህግ አካላት ጋር በመተባበር እንዳያችሁት በጣም ትልቅ ኬዝ ነው። ስለዚህ እሱና ቢጤዎቹን እንግዲህ ካሁን በኋላ እኛ ጋር ያለውን ነገር ጨርሷል። እሱም በራሱ አንደበት ያረጋውን እስካሁን ያረጋውን ወደፊትም ሊያረጋው ያሰበውን ነገር ነግሮናል። ስለዚህ ወደ ህግ አካላት ይሄዳል ማለት ነው። ከዛ በፊት ግን ከክሩ አባላት ጋር ወይም ደግሞ ከጋርዶች ጋር መነጋገር ያለበት ነገር ስላለ ማሳሰር ነው አይደል የምፈልገው? ስለሁሉም ሰዎች እንድሰጠ ስማኝ እየነገርኩ ነው። ትእዛዝ መስጠት ስላለብኝ ነው። ጋርዶቹ ውሰዱትና ካሜራማን ፈልገው በቃ አሳስረኝ እያልኩ ነው። ምን አስፈልገ እነዛ ጋርዶች ጋር መውሰድ ነው? እሺ ያለውን ነገር ሙሉ መንገር ያለበት በስነ ስርዓት የሚነግራችሁ ከዚህ በላይ ምን እንደነገር ነው ፈልገው በቃ ነገርኩ አይደል እንዴ? አብሮክ የሚሰሩትን ሀከሮች ባለሀብቶች የምታውቃቸውን በአንተ ዙሪያ ያሉትን በቃ እኔ ትእዛዝ ነው ስልክ ተደውሎ ትእዛዝ ነው የተሰጠኝ። በቃ ካሜራማኖቻችንን እንዲያግቱ የላካቸውን እነዛ ማይረቡ ትናንሽ ሰዎችን ጨምሮ ነገር ደግሞ እኔ እኮ እየነገርኩ ነው። በቃ ተደውሎ ትእዛዝ ነው የተሰጠኝ እንዴ? ሌላ ምን እንደነገር ነው ፈልገው? ሁሉንም ምኑንም አብሮክ የሚሰሩትን ሀከሮች ባለሀብቶች ባለስልጣንም እጁን ያለበት አቃለ ይኸውልህ ምንም ነገር አይፈጠርም። እየሰማኝ ነው ያለውን ስም ማስረጃ ቦታዎች ሁሉ ነገር በተገናኙበትን ያለውን አጠቃላይ ነገር ለነሱ ተነግራቸዋለህ። ምንም ነገር የለም። እኔ እኮ ትእዛዝ እኮ ነው ስልክ ተደወለ። መጀመሪያ ከደጋ እንዳረከው የምታለምጥና የምታፌዝ ከሆነ ያው ታውቃቸዋለህ አንተም ስታደርግ የነበረው ነገር ነው። ስለዚህ በትክክል ለእነሱ ነገራቸው እኔ ሰዓት ስለሌለ አሁን ላይ ይወጣል። ምን ሆነ ነው? ቆይ አሳስረኝ እኮ እያልኩ ነው። አሳስረኝ እኮ ነው የምልህ ወንድሜ ስማኝ።